አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ዛሬ ለየት ያለ ቪዲዮ ነው ይዤላችሁ የቀረብኩት። ዛሬ አስገራሚ የሷሐቦች ንግግር ነው። ከዛ ውስጥ የአቡበከር ረዲየላሁ አንሁ አስገራሚ ንግግሮችን ወደ እናንተ ይዤላችሁ ቀርቤያለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻ ይከታተሉት ማለት ነው። በመጀመሪያ ለአንድ አማኝ ሙእሚን ብቸኛው አስፈላጊ ነገር ሁሉን ቻይ የሆነውን አላህን መፍራት የሚያስችል እውቀትን ማግኘት ብቻ ነው። አቡበከር ረዲየላሁ አንሁ እውቀት የተወሰነ ሲሆን ለውርቀት ይዳርጋል። እውቀት ከተወሰነው ገደብ በላይ ሲያልፍ ለብዝበዛ ይዳርጋል። አቡበከር ረዲየላሁ አንሁ መልካም ምክር የአንድን ሰው መንገድ ካለወጠ የዚህ ሰው ልብ እምነት የሌለው ባዶ መሆኑን እወቅ። ሙስሊሞች እንደ ወንድማማቾች መኖር አለባቸው። አቡበከር ረዲየላሁ አንሁ ከሚያምኑት ጋር የሚደረግ ጦርነት ጂሃድ ነው። ነገር ግን ከራስህ መጥፎ ድርጊትና ሀሳብ ጋር የምታደርገው ጦርነት የበለጠው ጂሃድ ነው። አቡበከር ረዲየላሁ አንሁ መልቀስ ያለብህ መስራት ያለብህን ማንኛውም መልካም ስራ ሳትሰራበት ለሚያልፈው ቀን ነው። ሌሎች ሰዎችን ለመቆጣጠር ከፈለጉ መጀመሪያ ራስዎን ይቆጣጠሩ። አቡበከር ረዲየላሁ አንሁ በእድሜ የገፉ ሰዎች የሚሰሩት ኃጢአት ወጣቱ ከሚሰራው የከፋ ነው። አቡበከር ረዲየላሁ አንሁ እድሜህ እያለፈ አንተ ግን አንዳችን መልካም ነገር አለማድረግህ ባወቅክ ጊዜ የዛን ቀን አልቅስ። አቡበከር ረዲየላሁ አንሁ የተከበረ ሰው እውቀት ሲያገኝ ትሁት ይሆናል። አስተዳደርጋዥ እውቀት ሲያገኝ ኩሩ ይሆናል። አቡበከር ረዲየላሁ አንሁ ጥቂት ሽልማቶችን ያገኙበት ቀኖች አልቅሱ። ጥቂት ሽልማቶችን ያገኙበት ቀኖች አልቅሱ። አቡበከር ረዲየላሁ አንሁ ራስህን ግዛ፣ ታቀብ። መታቀብ አትራፊ ሲሆን መልካም ነገሮችን ለማድረግ ያስችላል። መልካም ድርጊት በአላህ ሱብሓነሁ ወተዓላ ዘንድ ከፍተኛ ደረጃ ተቀባይነት ያላቸው ነገሮች ናቸው። ታላቅነትን ራቀው፣ ታላቅነትን በራቀው ቁጥር ይከተልሃልና። አቡበከር ረዲየላሁ አንሁ እውቀት ያለው ማንም ሰው በፈጣሪውና በሀብት መካከል ምርጫ አያደርግም። አቡበከር ረዲየላሁ አንሁ አላህ ሱብሓነሁ ወተዓላ ስራ የሚገባ ማናቸውም ሰው ካለ አላህም ሱብሓነሁ ወተዓላ በስራው የሚገባበት ነው። በትዕግስት ውስጥ ምንም ችግር የለም። ቅሬታ ማቅረብ ውስጥም ምንም ጥቅም የለውም። አቡበከር ረዲየላሁ አንሁ እኔ በእናንተ ላይ ስልጣን ተሰጥቶኛል፣ እንዲሁም የእናንተ ምርጡ አይደለሁም። መልካም ካደረጉ አግዙኝ፣ ነገር ግን ከተሳኩ አረሙኝ። ትክክለኛውን ነገር ለእውነት መቆም ነው። ከጉዞና ከእጥረት በኋላ የሰዎች ፍርሃት ልገሳ ነው። ከጉዞና ከእጥረት በኋላ የሰዎች ፍርሃት ልገሳ ነው። ከመልካም ሰዎች ጋር መሆን ለብቻ ከመሆን የተሻለ እንደሆነ ሁሉ ከመጥፎ ሰዎች ጋር ከመሆን ደግሞ ለብቻ መሆን የተሻለ ነው። ለሽያጭ የሚጠቀሙትን ተመሳሳይ መለኪያ ለመግዛትም ይጠቀሙ። ለሽያጭ የሚጠቀሙትን ተመሳሳይ መለኪያ ለመግዛትም ሲሆን ይጠቀሙ ይላል አቡበከር ረዲየላሁ አንሁ። ብዙ እውቀት በኖሮት ቁጥር የአላህ ፍራቻ የበለጠ ይሆናል። አላህን የበለጠ ይፈራሉ። አቡበከር ረዲየላሁ አንሁ በመልስ ላይ ጥያቄ የሚያነሳና ለዚህም የላቀ መልስ የሚሰጥ ሰው ስነ ምግባርና ሞራል አስፈላጊ ናቸው። አቡበከር ረዲየላሁ አንሁ